ጤና ይስጥልን እንዴት ያላችሁ ቤተሰቦች በነገራችን ላይ ላይክ ሰብስክራይብ ሼር ማድረጉን ቀጥሉ ምክንያቱም ትንሽ ቀዝቀዝ ብለናል እና መጠንከር አለብን ብዙ መግፋት አለብን ስለዚህ ሼር ማድርጉ ለሌሎች ሰዎች እንዲደርስ አድርጉ እናንተም ሰብስክራይብ ያላደረገ ካለ አድርጉ የተለያዩ ሀሳቦችን ስጡ ዛሬ ባለፈውም ነግራችሁ ነበር ሪስፖንድ አላረኩላችሁም ይቅርታ አሁን ዛሬ ለምትሰጡት የትኛውም አስተያየት ምላሽ ሰጣለሁኝ በተለያዩ አጋጣሚዎች ለተፈጠሩ የፖለቲካ ሂደቶች በተለይም በመካከለኛው ምስራቅ ላይ ያሉትን ጉዳዮች የተመለከቱ መረጃዎችን በስፋት ነው የምነግራችሁ እናንተ ግን እንዳልኳችሁ አስተያየት ከመስጠትም ባሻገር የተለያዩ ሀሳቦችና ጥያቄዎችን አንሱ ለነሱ ምላሽ ሰጣችኋለሁ በተለይ አውድና የፖለቲካ አጋጣሚ ሰዎች የሚያስቀምጧቸውን ሀሳቦች ነፃ ሆነን ማቅረብ ይጠበቅብናል ስለዚህ ከዚህ በፊት በነበረው ሀሳባችን ይህ ጦርነት የምን ጦርነት ነው የሃይማኖት ነው ወይስ አይደለም የሚል ሀሳብ ስናጋራ ነበረ እሱ እንዳልሆነ እናንተ ሞቫይስ ሊያረጋግጣችኋል አሁን ባለው ሁኔታ ደግሞ ምንድነው እየሆነ ያለው በምን መንገድ ነው መቋጨት ያለበት ይህ ጦርነት የሚል ሀሳብ እንደዚህ በስፋት እየተጋራ ይገኛል ለዚህ ደግሞ ፕሬዚዳንት ዶናልድ ትራምፕ ብዙ አነጋጋሪ ሀሳቦችን እያጋሩ ይገኛልና የትራምፕ ሀሳብ ደግሞ ትንሽ አወዛጋቢ ነው ምክንያቱም እሳቸው የሚሉት ነገር ያን ያህል ተቀባይነት ያለው አይመስልም አያቶላ እንዲሆን አስበው ነበር መርጦ የነበረ የሚል ሀሳብ ወይም ደግሞ ኢራኖች አያቶላቸው እንዲሆን ፈልገው ነበር እኔ ግን ሳልሰማቸው ቀረሁ የሚል ሀሳብ ነው የሰጡትና ይሄኛው ትንሽ እንግዲህ ምናልባት እሳቸው ያነሱት ሀሳብ ከምን አንፃር ነው ምንድነው ይሄን ለማለት የፈለጉት የሚል ሀሳብ ነበረ እንግዲህ አንዳንድ ጉዳዮች በተለይም ደግሞ ከዚህ ከ10 ቀናቱ መራዘም ጋር በተገናኘ ጥያቄዎች በስፋት እንዲነሱ ሆኗል በዚህ አጋጣሚ ደግሞ ፕሬዚዳንት ዶናልድ ትራምፕ የፖለቲካ መንገዳቸውን ማስተካከል እንዳለባቸው በግልጽ የተቀመጠ ሆኗል ግን ደግሞ አንዳንድ ጉዳዮች መታየት አለባቸው መግለጫዎች በበዙበት ሰዓትና አንዳንድ ጉዳዮችን ቀለል አድርጎ የማይታይበት ደረጃ ላይ በተደረሰበት ሰዓት ፕሬዚዳንት ዶናልድ ትራምፕ በዚህ አይነት የፖለቲካ አውድና ትርምስ ውስጥ መግባታቸው በጣም በርካቶች መነጋገሪያ እንዲያረጉት አድርገዋል ግን አንዳንድ ጉዳዮችን አጥርቶ ማየት ይፈልጋል እና እንግዲህ ፕሬዚዳንት ዶናልድ ትራምፕ አያቶላ እንዲሆን ፈልገው ነበረ እኔ ግን አልሆንም አልኳቸው ነው ያሉትና ኦፍ ኮርስ ብለውታል ወይ ከተባለ አይሆንም ምክንያቱም በዚህ ጉዳይ ላይ ፕሬዚዳንት ዶናልድ ትራምፕ ምንም ሀሳብ ሊቀርብላቸው አይችልም ምክንያቱም ፖለቲካሊም ካላቸው ማንነትም አንፃር ሩቅ ስለሆኑ ከዚህ አንፃር ሀሳቦቻቸውን ማጋራታቸው በእርግጥ መነጋገሪያ ሊሆን ይችላል እንጂ ከዛ ውጭ የተለየ ነገር ላይኖረው ይችላል የኢራን እንግዲህ በኤፍቢአይ ዳይሬክተር ፐርሰናል ኢሜይል ዶጅ ውስጥ እንግዲህ የተለያዩ ሪፖርቶችን ኢራን ሊንክድ ሃከሮች ገብተው ጥቃት እንደሰነዘሩበት ወይም ደግሞ በዛ ልክ አንዳንድ አስቸጋሪ ሁኔታዎችን እንደፈጸሙ እየተነገረ ባለበት ሁኔታ እንግዲህ ፕሬዚዳንት ዶናልድ ትራምፕ አያቶላ ሊያረጉ ነበር የሚል ሀሳብ አንስተዋል ግን ፕሬዚዳንት ዶናልድ ትራምፕን አያቶላ ማድረግም ውጥን እንደሌላቸው በተለያዩ አጋጣሚዎች ሲናገሩ ነበርና ይሄ ምንድነው የሚለው ብዙዎችን እያነጋገረ ይገኛል በዚህ በሆርሙዝ ሰርጥ አካባቢ ላይ ያለው ሁኔታ ምንድነው ግርግሩ የሚለው እጅግ አስቸጋሪ ነው በነገራችን ላይ ትክክለኛው ኢምፓክት ወደኛ እየመጣ ይገኛል ቢካዝ በዛ አካባቢ ያለን የፖለቲካ እንቅስቃሴና ፍላጎት የሚታወቅ ነው ከአረብ ኤሚሬቶች ጋር ያለን ግንኙነት ጀኒውን ነው ይታወቃል ስለዚህ ከዛ አንፃር በበብአል መንደብና በተለይም ደግሞ በእኛ አካባቢ ባሉ እንቅስቃሴዎች ላይ በዚህ በበብአል መንደብ በህንድ ውቅያኖስ አካባቢና በዛኛው በሆርሙዝ አካባቢ ያለው እንቅስቃሴ ከኢትዮጵያ አንፃር ፈተና እንደሚበዛበት ግልጽ ነውና እነዚህ ጉዳዮች በብዙ ሰዎች ዘንድ ጥያቄ የተነሳባቸው የሚገኙ ጉዳዮች ናቸውና በእርግጥም አሁን ጦርነቱ እዚህ ላይ ደርሷል እስካሁን ኢትዮጵያ ህዝብ በተለይም አብዛኛው በግራም በቀኝም ሆኖ ጀስት በማይሆን የፖለቲካ አውድና ስርዓት ውስጥ በመሆን ነበረ በክፍፍል ውስጥ እኔ ከሌ ደጋፊ በሚል ውጥንቅጥ ውስጥ የገቡትና አሁን ደግሞ ጉዳዩ ሌላ መልክና ቅርጽ እየያዘ በመምጣቱ አስቸጋሪ የሆነ ሄዷል ስለዚህ አሁን ወደ ብሔራዊ ጥቅማችን ልናስብ የምንችልበት ጊዜ እየመጣ መሆኑን ሁላችንም ታሳቢ ማድረግ አለብን ወደ ብሔራዊ ጥቅማችን እንግዲህ የሚገባበት ምክንያት አንደኛው የሁቲዎች ጉዳይ በቀይ ባህር ፖለቲካ ላይ እንቅስቃሴዎችን እየጨመሩ መምጣታቸው እንቅስቃሴያቸው ደግሞ በዛ ልክ የተለያዩ ጥያቄዎችን የሚያስነሳና አስቸጋሪ ጊዜያትን እንደዚሁ ታሳቢ እያደረገ የሚመጣ በመሆኑ በቀላሉ የማይታይ ተደርጎ የሚወሰድ ነው በእርግጥ ሰዎች የሚያስቀምጡባቸው ሀሳቦች በምንድናቸው በምን አቅጣጫ የሚታዩ ናቸው የሚለውን ማየት እንደዚሁ ያስፈልጋል ግን ሁኔታዎች በዛ ልክ ብቻ የሚቋጩ እንዳልሆነ ግልጽ ሆኗል ስለዚህ ፕሬዚዳንት ዶናልድ ትራምፕ ለአንዳንድ ጉዳዮች መፍትሄ እንሰጣለን የሚል ሀሳብ ቢያጋሩም ግን ደግሞ እንዴትና በምን ሁኔታ በምን መልኩ የሚል ጥያቄ የተነሳባቸው ይገኛል ስለዚህ አሁን ያለው ውጥረት በዛ ልክ የሚታይ ነው ሆርሙዝ አሁን ኢትዮጵያንም ሊነካ የሚችልበት እድል ተፈጥሯል ይሄ ነው አላላችሁም ግን ቢያንስ በሁቲዎች አማካኝነት
ጥያቄ ሊነሳበት እንደሚችል ነው። እስራኤል እንግዲህ ኢትስ ቢገን ዌቭ ኦፍ ስትራይክስ በአሁኑ ሰዓት እንግዲህ በጣም ከባዱን ጥቃት መክፈቷንና በዛ ልክ መጀመሯን የሚጠቁሙ መረጃዎችን ነው እያጋራች የሚገኘው። እስራኤል ጥቃቷን ኒው ዌቭ ኦፍ ነው ያለችው እና ይሄኛው ኒው ዌቭ ኦፍ የተባለው በብዙዎች ዘንድ እንግዲህ ምን አይነት ውጤት ሊኖረው ይችላል የሚለውን በግልጽ ያስቀመጠ ነው። ስለዚህ እስራኤል በዚህ ልክ ጥቃቷን አጠናክራ ከቀጠለች ኢራንም እንደዚሁ በእስራኤል ላይ ጥቃት ስትሰነዝር ውላለች እና እነዚህ ጉዳዮች ሄደው የዓለም ፖለቲካ ላይ ጫና እያሳደሩ ይገኛል እና እነዚህን ጉዳዮች መፍትሄ መስጠት እንደሚያስፈልግ ብዙ ሰዎች ሀሳብ ያስቀምጣሉ። ግን ለመፍትሄ የተረጋጋና መፍትሄን ታሳቢ ያደረገ ደግሞ ውጥረቶችን ሊቋጭ የሚችል አካሄድ ያለው ኃይል የለም በሚል ጥያቄዎች እየተነሱ ይገኛል። ስለዚህ በዛ ልክ ነው። በነገራችን ላይ ኢራን በርካታ ሀገራት እንግዲህ የተለያዩ እርምጃዎችን በመውሰድ ላይ ትገኛለች። በዛ አካባቢ መንቀሳቀስ ከሚችሉ ሀገራት መካከል እንደምታውቁት ቻይና፣ ሩሲያ፣ ባንግላዴሽ፣ ኢራቅ የመሳሰሉ ሀገራት በዛ አካባቢ እንደፈለጉ የመንቀሳቀስ መብት ተሰጥተዋል። ያ ማለት በሆርሙዝ ሰርጥ ማለፍ የሚችሉት የነሱ መርከቦች ብቻ ናቸው። ከዛ ውጭ ያለው ማንም እንዳያልፍ ነው የከለከለችው። ስለዚህ በሆርሙዝ ሰርጥ ማለፍ አለማለፍ የቅንጦት እየሆነ መጥቷል። የቅንጦት የሆነው እንግዲህ ሀገራት ካላቸው ዲፕሎማሲ አንጻር ነው። ከአሜሪካና ከእስራኤል ወደቦች ወይም ደግሞ ከእነሱ ጋር ግንኙነት ያለው ወደብ ላይ የሚነሱ ሁሉም በዛ ልክ መንቀሳቀስ የሚችሉበትን አጋጣሚ እንዳይፈጠር አድርገዋል። ስለዚህ ቅድም ያነሳውላችሁ ህንድን ጨምሮ እነ ህንድ፣ እነ ሩሲያ፣ እነ ፓኪስታን፣ እነ ባንግላዴሽ፣ ቻይና እነዚህን መሰል ሀገራት በአካባቢ ላይ መንቀሳቀስ እንዲችሉ እድል ተሰጥቷቸዋል፣ ኢራቅን ጨምሮ ማለት ነው እና ይሄ በቀላሉ የሚታይ አይደለም። እስራኤል እንግዲህ 261 ሰዎች ላለፉት 24 ሰዓታት 261 ሰዎች እንደተጎዱባት ተናግራለች። የእስራኤል እንግዲህ ሚኒስትሪ ኦፍ ሄልዝ ወይም ደግሞ የጤና ሚኒስቴር 5492 ሰዎች ጉዳት እንደደረሰባቸው በጠቅላላው አስቀምጧል። እንግዲህ 116ቱ አሁንም ሕክምናቸውን እየተቀበሉ እንደሆነ አስቀምጠዋል። ስለዚህ ኢታደስ ሆስፒታል ትሬትድ 261 ሰዎችን እንግዲህ በቀደም ባልኳችሁ በ24 ሰዓታት ውስጥም እንደተጨመሩ ግልጽ አድርጓልና የቻይንስ ሺፕስ ሃልት አቴምፕት ቱ ኤግዚት ሆርሙዝ ዲስፓይት ኢራን ሴፍ ፓሴጅ አሹራንስ የሚል መረጃም እንደዚሁ እየተወጣ ነው። የቻይና መርከቦች በሆርሙዝ ሰርጥ እንዲተላለፉ ፈቃድ ተሰጥቷቸዋል ቢባልም እንዳያልፉ ተደርገዋል የሚል መረጃ እየወጣ ይገኛል። ሁለት የቻይና መርከቦች turned back after trying to exit the Gulf of via the Strait of Hormuz today ዛሬ ለማለፍ በዛ ተፈቅዶላቸዋል ቢባልም አላለፉም። ይሄኛው እንግዲህ ሺፕ ትራኪንግ ዴታ ነው ያሳየው። ሬተርስ መረጃውን አግኝቶታል እና ትንሽ አስቸጋሪ ነው። የቻይናስ ይሄ ኮስኮ የሚባለው ወይም ደግሞ ሲኦ እነሱ ማርች 25 ላይ እንግዲህ በደንበኞቻቸው አማካኝነት በቦታው ላይ እንዲንቀሳቀሱ ተፈቅዶላቸው ነበረ። ግን ደግሞ ይህ አልሆነም የሚል ሀሳብ ተሰጥቷል። ሳውዲ አረቢያ፣ ዩናይትድ አረብ ኤምሬቶች፣ ባህሬን፣ ካታር፣ ኩዌት እና ኢራቅ ደግሞ በዚህ አጋጣሚ ሪሱም ቡኪንግስ ፎር ጀነራል ካርጎ ኮንቴነርስ ፎር ሺፕመንት ፍሮም ኤዥያ ቱ ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ የሚል ሀሳብ ወጥቶ ነበረ። ግን እሱ ሳይሆን ቀርተዋል እና ሙከራው እንዳልተሳካ የተነገረ ነው። የተለያዩ ፕሮሰሶች እንግዲህ እንዳሉም ተነግሯል። ምንድን ነው የሚለውን ሰዎች ማጣራት ይፈልጋሉ። በዚህ ልክም የሚቀጥል ነው። የስ እስራኤል ኤር ስትራይክስ ታርጌት ቱ ስቲል ፕላንስ ኢን ኢራን የዎች ደግሞ በተለያዩ ሁኔታዎች የማየት አጋጣሚዎችና የፖለቲካ አውዶችን ለመረዳት ሰዎች ሂደታቸውን ቀጥለዋል። እንግዲህ በምስራቅ አዘርባይጃን እንግዲህ 4 people included 2 children killed in Iran's East Azerbaijani province አዘርባይጃን የሚባል ፕሮቪንስ አላቸው በምስራቅ በኩል። በዛ ላይ በተሰነዘረ ጥቃት ህይወታቸውን እንዳጡ ነው የተነገረው። 18 ሰዎች ህይወታቸውን አልፈዋል በኢራን ማለት ነው። 10 የሚሆኑ ተጎድተዋል በሚል በዩኤስ እስራኤል ጥቃት አማካይነት የሚል ሀሳብ ሰጥተዋል። ቆም የሚባለው አካባቢ ላይ የሆነ ነው በሚል እንግዲህ ስለ ቆም ከዚህ ቀደም ነግሬያቸዋለሁ። በተለይም ከዚህ ከሺያ እምነት አንጻር ብዙ ስራዎች የሚሰሩበት ነው ከሚለው ነግሬያቸዋለሁ። እንግዲህ የመንግስታቱ ድርጅት በሊባኖስ ላይ እየተፈጸመ ያለው ጥቃት ሪል ሁማኒታሪያን ካታስትሮፍ እንደሆነም ደግሞ ከዚህ ከጦርነቱ ጋር በተገናኘ ማለት ነው እሱም ሪል ካታስትሮፊክ ጉዳዮችን የሚያመጣ ነው በሚል ሀሳቦችን እያጋሩ ነው። ትንሽ አስቸጋሪ ሁኔታዎች አሉ። በተለይም በፖለቲካው መንገድ እዛ አካባቢ ያሉ ሁኔታዎችን ማየት
ትንሽ አስቸጋሪ ነው። ጀርመን እንግዲህ ሩሲያን ከሳለች። በተለይም ፕሬዚዳንት ቭላዲሚር ፑቲን አንዳንድ ሁኔታዎችን እያጭበረበሩ ፖለቲካሊ በራሳቸው መንገድ የራሳቸውን ጥቅም ለማጋበስ የሚሄዱበት ርቀትንና በመካከለኛው ምስራቅ ያሉትን የአሜሪካን ሰዎች እና የአሜሪካን ኃይሎች እንዲሞቱ እያደረጉ ነው። ጥቃት እንዲሰነዘርባቸው እያደረጉ ነው። ይሄ ደግሞ የእሳቸው ተንኮል ነው። ይህን የሚያደርጉት ደግሞ ሩሲያም ትክክለኛ ኢላማዎችን አይደንቲፋይ እንዲደረግ በማድረግ ለኢራን ትክክለኛ ኢላማ እዚህ ቦታ ምን አለ፣ እዛ ቦታ ምን አለ፣ ሚሳይሉ ስኬት ይሄዳል የሚሉትን ነገሮች ሴንሰርሺፕ በመስራት በዛ ልክ ስራዎች በመስራት ላይ ናትና እሱን አጋጣሚ ለመጠቀም ተሞክሯል። ስለዚህ ፕሬዚዳንት ቭላዲሚር ፑቲን ያን ችግር ፈጥረዋል በሚል ጥያቄ አንስታለች ጀርመን። በዛ ላይም ከሳለች። ስለዚህ ጀርመን ሩሲያን ከሳለች እና ኢራን አይደንቲፋይንግ ማለት በቀላሉ አይደንቲፋይ እንድታደረጋቸው አካባቢዎችን ጥቃቱን ማለት ነው። የጀርመን የውጭ ጉዳይ ሚኒስትር በጂ7 ስብሰባ ላይ ነው ያሉት። እንግዲህ Iran identifying potential strike targets, alleging President Vladimir Putin hoping to use this Israel war as a distraction for his እንግዲህ ዩክሬን ዋር ነው ማለት ነው። የዩክሬን ጦርነት በተመለከተ የራሳቸውን መንገድ ለመከተልና አጋጣሚዎችን በራሳቸው መንገድ ለመቋጨት አስበው እያደረጉት ነው የሚል ሀሳብ ነው የሰጡት። እንግዲህ G7 ላይ በዛ ጉባኤ ላይ ነው ይህን ያደረጉትና ስፒኪንግ ቱ ሪፖርተርስ አት G7 ሚቲንግ በፈረንሳይ በሚደረገው ላይ ያደረጉት ነው እና የውጭ ጉዳይ ሚኒስትር ናቸው ይህን ያሉት የፈረንሳይ የጀርመን ማለት ነው። ስለዚህ ፖለቲካሊ አንዳንድ ጉዳዮች አስቸጋሪ የሆኑ መምጣታቸውን የሚጠቁም ነው። ሰው ፕሬዚዳንት ዶናልድ ትራምፕ አንዳንድ ጉዳዮች ላይ እሳቸውም መፍትሄ ለማምጣት አልሰሩም። ስለዚህ ምንድን ነው የሚል ጥያቄ እንደዚሁ ሀሳቦች ይነሳሉ። የመጀመሪያው ሁኔታ በዚህ ልክ ጦርነቱን መቋጨት አለመቻላቸው ራሳቸው ፕሬዚዳንት ዶናልድ ትራምፕ ጥያቄ ሊነሳባቸው የሚገባ ሰው ሆነዋል። ግን አንዳንድ አጋጣሚዎችን ደግሞ ከፖለቲካ አንጻርና ሁኔታዎች መንገድ ለማየት ፍላጎት ስላላቸው ይሄኛውን አቅልለው ለምን አዩት የሚል ጥያቄ የሚነሳባቸዋል። ግን ፕሬዚዳንት ዶናልድ ትራምፕ ይሄኛው የራሳችን ስራ እንጂ ሰዎች እንደሚሉት እና እንደሚፈልጉት የሚመነዝሩት አይደለም የሚል ሀሳብ ነው የሰጡትና እስራኤል ኢራን እንግዲህ ታርጌትስ ኢራን ሚሳይል ሳይት ኦይል ፕራይስ ክላይምብ አፍተር ትራምፕ ፖዝ ኢነርጂ ስትራይክስ ምናምን እንደዚህ አይነት መረጃዎች አሉ። ጥቃቶች ተጠናክረው መቀጠላቸውን የሚያሳይ ነው እና የድሮን ጥቃት እንግዲህ በተለያዩ አጋጣሚዎች ደግሞ ገልፍ ሀገራት ላይ ቀጥለዋል። ሳውዲ አረቢያም ተመታለች፣ ኩዌትም፣ አረብ ኤሚሬቶችም፣ ባህሬን ሳይቀር ተመተዋል። እና ይሄ ምንድን ነው የሚለውም እንደዚሁ ደግሞ በራሷ በኢራን ላይ ጥያቄ እንዲነሳባት እያደረገ ይገኛል። ከዚህ ውጭም ደግሞ ብዙ አጋጣሚዎችን በተለየ አጋጣሚ ለማየት የሚሞክሩ ሰዎች ኖረዋል። ብዙ መረጃዎች አሉ። እንግዲህ በተለይም ደግሞ በዚህ ጦርነት ኢምፓክት የደረሰባቸው ሀገራት ብዙ ሆነዋል። እንግዲህ ዴይሊ ላይቭስ ኢምፓክትድ ከሆኑ ሀገራት መካከል የኦይል ፕራይስ ከጨመረባቸው እነ ታይላንድ በታይላንድ በደልሂ ህንድ ውስጥ ማለት ነው፣ በናይጄሪያ፣ በሳውዝ ኮሪያ እነዚህ ሀገራት ጫና ውስጥ ተፈጥሮባቸዋል። አይዲኤፍ እንግዲህ ብዙ አጋጣሚዎችን ደግሞ በሴንትራል ኢራን አካባቢ ላይ እንደዚሁም ደግሞ በአራክ አካባቢ ላይ ኢሚዲየት ኢቫኪዌሽን እንዲደረግ ወይም ደግሞ ዜጎች ከአካባቢው ለቀው እንዲወጡ ትዕዛዝ ሰጥቷል። ይህ ምንድን ነው የሚለውም እጅግ አስቸጋሪ ነው። በጣም ሁኔታው እየተወሳሰበ መቀጠሉን የሚጠቁም ነው። ብዙ ሰዎች ግን ማርኮ ሩቢዮ በተለይም ደግሞ የጂ7 ታስክ ኢዝ ቱ ቴል ዩኤስ ስትራቴጂ ኦፍ ዋር አሜሪካ በመካከለኛው ምስራቅ የተጠቀማችበትን ሁኔታ በምን መንገድ ነው የመካከለኛው ምስራቅን ጦርነት አውድና ሂደት የምታይበትን መነጽር ማስተካከል ካልተቻለ እጅግ አስቸጋሪ ነው የሚሉ ሀሳቦችም እንደዚሁ እየወጡ ይገኛልና በቀላሉ ጉዳዮችን ለማየትም ሆነ የፖለቲካ መፍትሄ ለመስጠት ብዙ ሰዎች ለፍተው ጊቭ አፕ እንዳያደርጉም ስጋት አለ። ስለዚህ ብዙ ሁኔታዎች እየተወሳሰቡ በሄዱበት ቁጥር ለዚህ መፍትሄ መስራትና ለዚህ አጋጣሚዎችን ተጠቅሞ በተለይ የፖለቲካ መንገድ ለሚጠቀሙ ሰዎች እጅግ አስቸጋሪ ነው። ኢራን የሳውዲን ዋና ከተማ እንግዲህ ታርጌት አድርጋለች። የኩዌት ኤርፖርትም ተመቷል። የሚድል ኢስት ቴንሽን ቀጥሏል እና ብዙ ጉዳዮችን የምናይባቸው ጊዜያት አሁን ሉም እያደረጉ ነው እየመጡ ነው የሚለውን በቀላሉ ማየትም አይቻልም እና ብዙ ሂደቶችን በተለየ አጋጣሚና ፕሬዚዳንት ዶናልድ ትራምፕ የማዩባቸውን ሁኔታዎች ማየትም ያስፈልጋል። አንዳንድ ጉዳዮች
በእርግጥም በዓለም ፖለቲካ ስርዓትና አውድ ላይ ጥያቄ ሊያስነሱ የሚችሉ ናቸው። ግን በእንደዚህ አይነት የፖለቲካ አውድ ውስጥ ምንድነው አዲስ ነገር የሚለውንም በስፋት ማንሳት ያስፈልጋል። ከዚህ አይነት ጉዳዮች እነ ፕሬዚዳንት ዶናልድ ትራምፕ መውጣት አለባቸው ቢባልም እናንተ እነማን ናችሁ? እናንተ በምትሰጧቸው አስተያየቶች እኛ መቀበል አንችልም የሚል ሀሳብ ነው እየሰጡት። ስለዚህ ኢራን አሁንም ጦርነቱን አጠናክራ እንደምትቀጥል ብዙ ማሳያ አሉ። ማሳያዎቹ ደግሞ በተለየ መንገድና አጋጣሚ ሊታዩ የሚችሉ ናቸውና እነዚህ ሂደቶችን ፖለቲካሊ ዲፌንድ ማድረግን ብቻ ሳይሆን ከፖለቲካው ባሻገር የአንዳንድ አመለካከት ለውጦችን ዓለም ማምጣት እንዳለባትም ይነገራል። ግን እነ ፕሬዚዳንት ዶናልድ ትራምፕ ደግሞ ይሄ ፖለቲካዊ መንገዳቸውን እያስተካከሉ ነው። ለምሳሌ ኢትዮጵያ በዚህ ጉዳይ ላይ በጦርነቱ ትገባለች አትገባም የሚለው ጉዳይ እንዳለ ሆኖ ግን በቀይ ባህር ፖለቲካ ላይ ሁቲ የሚባለው ኃይል የሆነ ጫና ሊፈጥር የሚችል ከሆነ ልበቀመጤ ነው ለኢትዮጵያ የሚሆነው። ሁቲዎች የሚተነኩሱ ከሆነ ቢካዝ የሁቲዎች መተንኮስ የቀይ ባህር ፖለቲካ ላይ ኢትዮጵያ ጫና ማሳደር እንደምትችልና የፖለቲካ መንገዷን አስተካክላ ወደፊት መወንጨፍ የምችልበትን እድል ትፈጥራለች ተብሎ ስለሚታሰብ የሁቲዎች ድንፋታ በእርግጥም እውን የሚሆን ከሆነ ኢትዮጵያ በቀይ ባህር በኩል እንግዲህ ያለውን ቦታ ለመያዝ እና በተለይም ደግሞ ከዚህ ከጅቡቲ በኩል ያለውን አካባቢ ጥቃቱ ሲሰነዘር በህንድ ውቅያኖስ አካባቢ ወይም ደግሞ እሱ ግፊቱ እየተጨመረ ሲመጣ እና አሜሪካ የሚቀላቀላቸው ኃይል ነው የሚፈልጉት እንጂ እንደ ድሮ ኢትዮጵያ አትመጫትም ምንም አትመጫትም የሚሉ ሂደቶችን ለማየት አስቸጋሪ ያደርገዋልና እነዚህ ምንድናቸው የሚለውንም በስፋት ማየት ያስፈልጋል። ብዙ ሰዎች ይህን ጉዳይ ቀለል አድርገው ሊመለከቱት ይፈልጋሉ ወይም ደግሞ አውዱን በተለየ መንገድና አቅጣጫ ለማየት እንደዚሁ የተለያዩ የፖለቲካ የቤት ስራቸውን ለመስራት ይፈልጋሉ። ግን ደግሞ አጋጣሚዎች ድካም ይሆናሉ። በዚህ ልክ ደግሞ ጊቭ አፕ ማድረግም አለና ትንሽ ፖለቲካው አስቸጋሪ ነው። በተለይም ደግሞ ኢራን አንድ ጽሁፍ ልካለች የሚል መረጃ እየተመለከትኩ ነበረ። ከዚህ ከጦርነቱ ጋር በተገናኘ አንድ ሀሳብ ከድርድር ሀሳብ ጋር በተገናኘ አንድ መረጃ እየተመለከትኩ ነበር እና ይሄኛው ትንሽ ብዙ ሰዎች በተለየ መንገድ የሚያዩትና የፖለቲካ አውዱንም እንደዚሁ ሊያዩበት የሚችሉበት ጉዳይ ተፈጥሮ ነበረ። ግን አንዳንድ ሁኔታዎች በእርግጥም የዓለም ፖለቲካ አለመርጋቱን የሚያሳይ ነው እና እነዚህ ሁኔታዎች እጅግ አስቸጋሪ ናቸው። ምናልባት አንዳንድ ጉዳዮች ከኢትዮጵያ ጋር በተገናኘ የሚነሱ እንግዲህ ጀስት እንደው ይሆናል በሚል አጋጣሚና ሁኔታዎችን በማገጣጠም ሊሆኑ ይችላል እንጂ በጣም ኮንፈርምድ የሆኑ ጉዳዮች የሉም። እነዚህ ኮንፈርምድ ባልሆኑ ጉዳዮች ላይ ደግሞ ሁሉም ቦታ ላይ ዓለም አቀፍ ሚዲያዎችን ሄዳችሁ ቼክ ብታደርጉ ወይም ደግሞ ትክክለኛ ሚዲያ ሶርስ ናቸው ብላችሁ የምትመለከቷቸውን ብታዩቸው በዛ ልክ አይገኙም። የለም እንደዚህ አይነት ነገርና ኢትዮጵያን በተመለከተ የሚወጡ መረጃዎች አንዳንዶቹ ጀስት እንግዲህ በይሆናል እና ከዛ አንጻር ፖለቲካሊ ግን እንደዛ አይታሰብም ማለት አይደለም። ምክንያቱም አሁን በሆርሙዝ ሰርጥ ውስጥ ኢትዮጵያ ከሚያልፉ ሀገራት ውስጥ ስሙ አለመኖሩ በእርግጥም የሚያሳየው ነገር አለ። ብዙ ጥያቄዎች የሚያሳይ ቢሆኑ 3 ships turned away from Strait of Hormuz by Iran local media sites እንግዲህ IRGC እንዳለው እንግዲህ በዚህ አካባቢ የሶስት መርከቦች እንዲመለሱ ተደርገዋል። እነዚህም ደግሞ ግንኙነታቸው ከማን ጋር እንደሆነ ስለምናውቅ ነው የሚል ሀሳብ ነው እየሰጡትና ብዙ ቅድመ ሁኔታ የሚያሟሉ ሁኔታዎችም የማያሟሉ ሁኔታዎችም እንደዚሁ እንዳሉ ይጠቁማል። እንግዲህ ብዙ ጉዳዮች በጣም አስቸጋሪ የሆኑ በመጡበት ሰዓት ላይ ነው እንግዲህ የዓለማችን ፖለቲካ መልኩን ለውጧል፣ አስቸጋሪ ሆኗል እየተባለ የሚገኘውና ዴርሊ የሆኑ ጥቃቶች ሊፈጸሙ እንደሚችሉ ደግሞ የሚያሳዩ ጉዳዮች አሉና ከዚህ አንጻር እንግዲህ የዓለም ፖለቲካ ቅኝቱም ሁኔታውም እየተወዛገበ ይገኛል የሚለውን ለማንሳት ነው። በነገራችን ላይ በጣም እያልን ስለሆነ በጣም ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እንደው እስከ መጨረሻው በማየትም በሁሉም በመተባበር ከፍ ልናደርገው ይገባል። አሁን በተወሰነ መጠን ከዚህ ከውጥረቱ ጋር በተገናኘ እንደ ዋር ማሽን የሚጠቀሙ ኃይሎች ሊኖሩ ስለሚችሉ ከዛ አንጻር ብዙ ስራዎችን መስራት ይጠበቅብናል። ተመልካቾቻችን ቴንክ ዩ ፎር ዋቺንግ። እጅጉን አመሰግናችኋለሁ። ቴንክ ዩ